ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንደምን ውላችኋል። ከብስራት ዩቲዩብ መረጃዎቻችን አሁን ይጀምራሉ። መረጃዎቹን በማጋራት ቤዛቤት አራጌ አብራችኋለሁኝ። የምናስቀድመው የሀገር ውስጥ ጉዳዮቻችንን ይሆናል። በሰመራ ከተማ በደረሰ የትራፊክ አደጋ የ22 ሰዎች ሕይወት አለፈ። በአፋር ክልል ሰመራ ከተማ ዛሬ ንጋት ላይ በደረሰ አሰቃቂ የትራፊክ አደጋ የ22 ሰዎች ሕይወት አልፏል። አደጋው የተከሰተው ንጋት 11 ሰዓት አካባቢ በህገወጥ ደላሎች ተታለው ወደ ውጭ ሀገራት ለማቅናት የተሰባሰቡ ዜጎችን አጭቆ ሲጓዝ የነበረ ተሳቢ ተሽከርካሪ ከሰመራ ከተማ አደባባይ ላይ በመገልበጡ እንደሆነም ተገልጿል። የአፋር ክልል የኮሚኒኬሽን ቢሮ ኃላፊ አቶ መሐመድ አሊ ቢአዶ የአደጋውን አስከፊነት አስመልክተው በሰጡት መግለጫ በደረሰው የመገልበጥ እስካሁን የ22 ሰዎች ሕይወት ማለፉ የተረጋገጠ ሲሆን የሞቶች ቁጥርም ከጉዳቱ በስፋት አንጻር ሊያሻቅብ እንደሚችል ስጋታቸውንም ገልጸዋል። እንደ ኃላፊው ማብራሪያ በአደጋው 30 ሰዎች ላይ ከባድ እንዲሁም 35 ሰዎች ላይ ደግሞ ቀላል የአካል ጉዳት የደረሰ ሲሆን በአጠቃላይ 65 ተጎጂዎች በዱብቲ ሪፈራል ሆስፒታል አስፈላጊው የሕክምና ክትትል የተደረገላቸውም ይገኛል ብለዋል። አደጋው እንደተከሰተ የሰመራ ከተማ ነዋሪዎችም የጸጥታ አካላትና የጤና ባለሙያዎች ተጎጂዎችን ለማትረፍ ወደ ሕክምና ተቋም ለማድረስ ያደረጉት የተቀናጀ ርብርብ የሚደነቅ መሆኑን ኃላፊው ጠቁመዋል። አቶ መሐመድ አክለው ወጣቶችም በተስፋ ስም በህገወጥ ደላሎች ለሚደረጉ የሐሰት ተስፋዎች ሳይንበረከኩና ሕይወታቸውን ለአደጋ ሳያጋልጡ በሀገር ውስጥ በሚፈጠሩ የስራ እድሎችን እንዲጠቀሙም ጥብቅ ማሳሰቢያን አስተላልፈዋል። የክልሉ መንግስት ለሟች ቤተሰቦች መጽናናትን እየተመኘ ጉዳት የደረሰባቸውን ወገኖችም አስፈላጊውን ድጋፍ እንዲያገኙ ክትትል እያደረገላቸው ይገኛል ስትል ሰምሃር አለባቸው ዘግባለች። በሐሰተኛ ሰነድ ተጠቅሞ የኮንትሮባንድ እቃዎችን ሲያጓጉዝ የነበረ አንድ አሽከርካሪ በ10 ዓመት እስራትና በገንዘብ መቀጮ መቀጣቱ ተገለጸ። በአዳማ ከተማ አስተዳደር ዳቤ ሶለቄ ክፍለ ከተማ ነዋሪ የሆነው ግለሰብ በሐሰተኛ ሰነድ ተጠቅሞ የኮንትሮባንድ እቃዎችን ሲያጓጉዝ የነበረ አሽከርካሪ በእስራትና በገንዘብ መቀጣቱን የሸገር ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት አስታውቋል። የአቃቤ ሕግ ጽሕፈት ቤት የኢኮኖሚ ወንጀሎች ምርመራ ዳይሬክቶሬት አቃቤ ሕግ በላይ ቶልቻ እንደገለጹትም ተከሳሽ ሲራጅ ሱልጣን የተባለው አሽከርካሪ ሰኔ 20 ቀን 2017 ዓ.ም የሰሌዳ ቁጥር ኮድ 3 30493 ኢቲ የሆነ ተሽከርካሪ ከጅቡቲ የጫነው ከ39 ሚሊዮን ብር በላይ የሚገመት የኮንትሮባንድ እቃ ጭኖ በሐሰተኛ ሰነዶች ኬላዎችን በማለፍ አዲስ አበባ ከተማ ሊገባ ሲል ሸገር ከተማ አስተዳደር ገላን ክፍለ ከተማ በቁጥጥር ስር ሊውል ችሏል። አሽከርካሪው በርካታ የካርቶን ሲጋራ፣ ሺሻ፣ የሞባይል ቻርጀሮችን፣ መድኃኒቶችን፣ የመዋቢያ እቃዎችና የሺቲ አልባሳት ይዞ በቁጥጥር ስር መዋሉንም ገልጸዋል። በአጠቃላይ 39 ሚሊዮን 356,400 ብር የሚያወጣ እንደሆነ የገለጹት አቃቤ ሕግ በላይ ቶልቻ አሽከርካሪው ከጅቡቲ ተነስቶ አዲስ አበባ እስከሚገባ ድረስ ሐሰተኛ ሰነዶች በማሳየት እንደሆነም በማስረጃ ተረጋግጧል። አቃቤ ሕግም በአሽከርካሪው ላይ አስፈላጊውን ምርመራ በማድረግ አቃቤ ሕግም በጉምሩክ ሕግ 1678 ዝባር 2010 ንዑስ አንቀጽ 2 መሰረት ክስ መስርቷል። ክሱን ሲከታተል የቆየው የሸገር ከተማ አስተዳደር ከፍተኛ ፍርድ ቤት ታህሳስ 17 ቀን 2018 ዓ.ም በዋለው ችሎት ተከሳሽ ሲራጅ ሱልጣን በ10 ዓመት ከ6 ወር እስራትና በ10 ሺህ ብር የገንዘብ መቀጮ እንዲቀጣ መወሰኑን አቃቤ ሕግ በላይ ቶልቻ ጨምረው ለብስራት ራዲዮ ተናግሯል ስትል ሰምሃር አለባቸው ዘግባለች። የተከበራችሁ ተመልካቾቻችን ወደ ባህር ማዶ መረጃችን አለፍን። 34 በመቶ አሜሪካውያን የቬንዙዌላን ፕሬዝዳንት ማዱሮን ታግቶ መወሰድ ተቃውመዋል። አሜሪካውያን የቬንዙዌላን ፕሬዝዳንት ኒኮላስ ማዱሮን ተጠልፎ መወሰድን በተመለከተ የአሜሪካ ወታደራዊ ዘመቻን በእኩል ደረጃ በመቃወምና በመደገፍ ተከፋፍለዋል ሲል የህዝብ አስተያየት ጥናት አረጋግጧል። 33 በመቶ የአሜሪካውያን የማዱሮን አፈና ይደግፋሉ፣ 34 በመቶ ደግሞ ሲቃወሙ፣ 32 በመቶ ድምጽ ሰጪዎች በበኩላቸው በድርጊቱ ላይ እርግጠኛ እንዳልሆኑ ሮይተርስ ከህዝብ የሰበሰበው አስተያየት አመላክቷል። የፕሬዝዳንት ዶናልድ ትራምፕ ሪፐብሊካን ፓርቲ ደጋፊዎችም ወታደራዊ ዘመቻውን የመደገፍ እድላቸውም ከፍተኛ ሆኗል። ዘመቻውን ከደገፉት ውስጥም 65 በመቶ ሪፐብሊካን፣ 11 በመቶ ዲሞክራቶችና 23 በመቶ ደግሞ ገለልተኛ ድምጽ ሰጪዎች እርምጃውንም ደግፈዋል። ቬንዙዌላን ማን ያስተዳድራል በሚለው ጥያቄ ላይ አሜሪካውያን በተመሳሳይ መከፋፈላቸውን ጥናቱ አሳይቷል። ካራካስ ውስጥ አዲስ መንግስት እስከሚቋቋም ድረስ 43 በመቶ ድምጽ ሰጪዎች ቬንዙዌላን አሜሪካ ማስተዳደርን ይቃወማሉ። 34 በመቶ ድጋፍ ሲሰጡ እናም 20 በመቶ ደግሞ እርግጠኛ እንዳልሆኑ ይናገራሉ። በርካታ የአሜሪካውያን የትራምፕ አስተዳደር የቬንዙዌላ ነዳጅ ዘይት ቦታዎችን መቆጣጠሩን ይቃወማሉ። በዚህ መሰረት 46 በመቶ ሀሳቡን ሲቃወሙ 30 በመቶዎቹ ደግሞ ድጋፍን አሳይተዋል። ዩናይትድ ስቴትስ በላቲን አሜሪካ ሀገር ውስጥ ጉዳይ መሳተፍ ትችላለች በሚለው ጥያቄ ላይ 72 በመቶ በጣም ወይንም በመጠኑ የሚያሳስባቸውም ይናገራሉ። ትራምፕ ቅዳሜ ዕለት እንዳሉትም አሜሪካ ቬንዙዌላን ትመራለች ቢሉም በአስተዳደሩ ውስጥ ያሉ ባለስልጣናት ግን ዋሽንግተን ሀገሪቱን የመቆጣጠር እድልን ዝቅ አድርገዋል። እሁድ ዕለትም ትራምፕ ቬንዙዌላ መልካም የሆነ ባህሪ ካላሳየች ተጨማሪ ወታደራዊ እርምጃ እንደሚወሰድ ዝተዋል።
በዩናይትድ ኪንግደም የልጆችን ቅጥ ያጣ ውፍረት ለመግታት በቲቪና ኦንላይን ላይ ክብደት የሚጨምሩ የታሸጉ ምግቦች ማስተዋወቅ ተከለከለ። እየጨመረ የመጣውን የልጅነት ውፍረት ለመቅረፍ መንግስት ባደረገው ጥረት ዩናይትድ ኪንግደም በቴሌቪዥንና በኦንላይን ላይ በሚለቀቁ የታሸጉና ፈጣን ምግቦች ማስታወቂያዎች ላይ በሀገር አቀፍ ደረጃ እገዳ በመጣል ተግባራዊ አድርጋለች። በአዲሱ ሕግ መሰረትም በስብ ጨውና ስኳር የታጨቁ ምግቦችና መጠጦችም በሀገር ውስጥ ሰዓት አቆጣጠር ከምሽቱ 3 ሰዓት በቲቪ ማስታወቂያና በማንኛውም ጊዜ በክፍያ ኦንላይን ማስተዋወቅ አይችሉም። ልጆች በቴሌቪዥንና በኦንላይን ላይ ለጤና ጎጂ ከሆኑ ምግቦች ማስታወቂያዎችን ከመጠን በላይ ከመጋለጥም ይጠበቃሉ ሲል የጤና ሚኒስቴር በሰጠው መግለጫ አስታውቋል። መምሪያው ደንቦቹ ከመጠን ያለፈ ውፍረት ያለባቸውን ህጻናት ቁጥር 20 ሺህ በመቀነስ ወደ 2.68 ቢሊዮን ዶላር የጤና ጥቅማ ጥቅሞችን ወጪ እንዳያወጣ ይጠብቃል ተብሏል። በእንግሊዝ ውስጥም 22.1 በመቶ የሚሆኑ ህጻናትም አንደኛ ደረጃ ትምህርት ሲጀምሩ ከመጠን ያለፈ ውፍረትና ቅጥ ያጣ ውፍረት ጋር የሚኖሩ ሲሆኑ ይህም ትምህርት ያጠናቀቁ ቁጥሩም ወደ 35.8 በመቶ ከፍ ይላል። የህዝብ ጤና አጠባበቅ ሚኒስትር አሽሊ ዳልተን ከምሽቱ 3 ሰዓት በፊት የታሸጉ ምግብ ማስታወቂያዎችን መገደብና የሚከፈልባቸው የኦንላይን ላይ ማስታወቂያዎችን መከልከል ጤናማ ያልሆኑ ምግቦችን ተጋላጭነት ይቀንሳልና ጤናማ ምርጫዎችን ለወላጆችም እናም ለልጆችም ቀላል ለማድረግም ይረዳል ብለዋል። የተከበራችሁ ተመልካቾቻችን ከብስራት ዩቲዩብ መረጃዎቻችን እነኚህ ነበሩ። መረጃዎቹን በማጋራት ቤዛቤት አራጌ አብራችሁ ቆየሁ። የተለያዩ መረጃዎችን ለማግኘት የብስራት የዩቲዩብ ገጽን ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ነው።